ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ሰቢላ ድራማ ክፍል 61 ይዤ መጥቻለሁ። ዩቲዩቤን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ በጣም ነው የማመሰግነው። ክበሩልኝ። ዛሬ ደግሞ አብርሃምና ሴትዮ ቁጭ ብሎ አንድ ሀሳብ አለኝ እኔ አለችው። እኔ ለልጄ ምንም ቢሆን አደርጋለሁ አለው። እሷም አራጣ እንበደር ስትለው አራጣ አለው። አጋቹ ሰውየው ዛሬ ወደ ቤትሽ ወስድሻለሁ ምንም ችግር የለም ብሏታል። የታገተ ሰውየው 50 ሺህ ብር ሰጧለሁ ትፈታኛለህ ወይ ብሏል። ያገተ ሰውየው ስምምነታችን ፈርሰዋል ያለ ነው። እሷም እየተበሳጨች ነው፣ ቤት ውስጥ ብስጭት ያለች ነው። ስልክ እየደወለች ስልክ አያነሳላትም ልጁም። እነሱም ቁጭ ብሏል፣ እንትን ብላለች። እሷም እየተጨናነቀች ነው በጣም እንዳልኩ ከአንድ ሰዓት በኋላ ደውልላት የምትለው ራሳትን እያለች ነው። ልጁ ያዘነ ይመስላል ዛሬ ልጁታን እየያያት ነው፣ እሱም እየያየች ነው። ስልክ ትንሿ ስልክ ይዞ አንቀሳቀሰ ነው። ሰቢለም ፍጥጥ ብላ እየያየች ነው እሱን። አብርሃምና ሴትዮ ውጭ ቆመዋል ተቃቅፎ፣ እሱ ስልክ እየነካካ ነው፣ እሷም ቆማለች። ተጨንቃለች። ግን ምን አንድ ሰዓት እኮ አለፈ፣ አንድ ሰዓት እኮ ሆኗል፣ እስካሁን ለምንድን ነው ያልደወለ አለችው። ልጁ ደጋግሞ ጥቃት እንዳደርስበት ልጁታን ምንም ማድረግ አልችልም እያለ ነው። አልችልም አለ። በፍጹም አልችልም። ምንድን ነው እንደዚህ ያስጨነቀ አለችው። ሰቤለም እሱም ምንም አለናስ እየተበሳጨች ነው። ከዛ አብርሃም ምን ነው ዲና ምን ሆንሽ አላት። ምንም ቆይ መጣሁ አለችና ሄደች። እሱም ምን ሆና ነው እያለ ነው በውስጡ። ሰውየው ቁጭ ብሏል ከልጅቷ ጋራ። እሷም ወደ ታች ምን እየጠበክን ሰዓት ያልደርስ ብሎ ነው እንደዚህ የተጨነከው አለችው። አይ ምን ልታደርገኝ ነው? አትጎዳኝም አይደል አለችው። ሰቤላ አይ እኔ ያለው ምንም አትሆኝም፣ አንተ ትጠብቀኛለህ አለችው። አዎ ጠብቅሻለሁ አላት። እሺ በጣም እየፈራው ነው፣ ምንም አትሆኝም አላት። ዲናም ስልክ እየደወለች እየዘጋበት ነው። የደወሉላችሁ ደንበኛ አይመልስም እያለች ነው ስልኩም። እሱም ቁጭ ብሏል። ሰቤላ የፈራች ትመስላለች። ደግሞ እንደውም እንውጣ ነይ ወደ አባትሽ ልውሰድሽ አላት። ምን አለች? ደስ አላትና ከዚህ ልታስወጣኝ ነው አለችው። በሩን ከፍቶ ወጣ። ደስ አላት ሰቤላ። አዎ አለ በሩን ይዞ። አዎ ወደ ቤትሽ ልወስድሽ ነው አላት። ሳቀችውና አሻንጉሊቷን ይዛ ቆመች። ወደ ቤትሽ ልወስድሽ ሲል ደስ አለሽ አለ። እኔም እኮ አባት ነኝ አላት። እኔ ወደ ቤት ስመለስ አንተን አይጎዱህም አለችው። አይ ምንም አይጎዱኝም አለ። ወደ ቤትሽ ልውሰድሽ በቃ አለ። ዲናም እየተጨናነቀች ነው። እዛ ስልክ እየደወለች ስልክ አይነሳለትም። በጣም ይሄ የማይረባ ያለችን አጉል ጥሩ ለመሆን የማይሆን ነገር እንዳያደርግ ብቻ ያለች እየተበሳጭ እያደረገ ነው እንጂ ለምንድን ነው ስልክ ማነሳ? ወይኔ ዲና ወይኔ ዲና ወይኔ እንዲ ጭራሽ ወይኔ ዲና ወይኔ ጉዴ። ስልክ ደወለ። አነሳና ከኪሱ ውስጥ አወጣና ዲና 10 አትደውይብኝ በቃኝ፣ ዛሬ አንቺ ወደ ቤት ለመመለስ ማንም አያስቆመኝም አለ ለሰቤላ። እሷም አመሰግናለሁ አለችው። ኮስትራልና ቆም አንድ የቤትን ቁልፍ ስጠኝ የረሳሁት ዕቃ አለ አለ። እሺ አላት። አብድ ነው ጭራሽ በጣም ጥሩ
ቤት ውስጥ እየተንቆራጠተ ዲና ያለች ነው። ወይኔ ጉዴ ያለች ፀጉሯን እየነካካች ነው። ወይኔ ምንድን ነው የማደርገው? እሺ አሁን ምንድን ነው የማደርገው? እንዴ አፏን ይዛለች። ወይኔ ጉዴ ያለች ነው። አሁን ምንድን ነው የማደርገው? ወይኔ ዲና ወይኔ ጉዴ ያለች ነው። ዲና ምን እየተፈጠረ ነው ያለው? ወገቧን ይዛለች። ወይኔ ግርግዳውን እየቀጠቀጠ ቤቱን እንዳሰብሪ። ወይኔ ዲና አብርሃም መጣና ዲና አለ ከኋላ። ወይኔ አለችው እና ዞር አለችው እና አባቴ መጣ እንዴ አለችው። ምንድን ነው እንደዚህ ያናደደሽ? ምን ሆነሽ ነው እንዲህ የተናደድሽው አላት። ለም ቁልፉን ተቀብላ እንግዲህ አሻንጉሊቷ ረስተ ነበር መስታወሻ ክን ስራሳ ዝም ትለኛለህ እንዴ? ይቅርታ አድርግልኝ እሺ አላት። እኔ መጀመሪያም አልተቀየምኩም እሺ አለ። ወደስ እንሂድ በቃ ወደ ቤትሽ አለና እጇን ይዟታል። ዲና እያበደች ነው። ዲና ምን ሆነሽ ነው? እየጠበቅኩሽ ነው። ምንድን ነው ያናደደሽ? ኧረ እኔ አልተናደድኩም ዲና አትዋሺ። በአይኔ ነው ስትበሳጨው ያየውሽ። ምን ሆንሽ? ምንድን ነው የደበቅሽኝ ያለው አለ። ይኸው ደግሞ ጀመረክ። አሁን ደግሞ ልትጠራጠረኝ ነው አለች። ሌላ ነገር ልታስብ ነው? ምንድን ነው እሱ ሌላ ነገር? እኔ ምን አልኩሽ? አንተ ሁሉም ነገር ነው የምትጠራጠረኝ። አሁን ለምን እንደምትጠራጠረኝ ራሱ አላውቅም። ምን ላድርግ ታዲያ? በእኔ ነው እንዴ የተጀመረ እንዴ? ስለ ሰቤላ አስባለሁ ስነድድ። ልታረጋጋኝ መሞከር አለብኝ እንጂ የባሰ ልታናድደኝ አይገባም። መቼ ተናደድኩ? ምን ሆን ታዲያ እንዴ? ጭራሽ መናደድ አትችልም? ሰው እኮ ነኝ እንዴ እናደዳለሁ እኮ አለችው። እሺ ተረጋጊ አለ እና እሱ ፈገግ አለ። እኔ እኮ ምክንያቱም ማወቅ ብቻ ነው የፈለግኩት ዲና። እና እየጠረጠርከኝ ነው ማወቅ የምትፈልግ አለች። አንቺ ራስሽ እኮ ነሽ እየጠረጠርኩ እንዲጠረጠርሽ የምታደርጊው። በቃ አሁን እንተው በቃ። እኔ በብዙ ነገር ተናድጄ ነፍሰ ጡር መሆንሽ ምን እንዳትረሺ አላት። እሺ አረሳም። እሺ አንተም ለሌላ ጊዜ እኔን ለማረጋጋት መሞከር ነው ያለብህ አለችው። እሺ አለና አብርሃምን ሄደ። ሄደልኝ አለችው። እሱ ቆሞ እያዳመጠን ለምንድን ነው የተናደደችብኝ? ከኔ ምንድን ነው መደበቅ እየሞከረችው? እሱም ቆሞሃል። የተጠራጠረ ነገር ይኖር ይሆን? እሱም ዞር ስት እንዴ አለ ውን እያለ እኔ ማወቅ የሌለብኝ ነገር አለ መሰለኝ አለ። ይሄ ደግሞ ምን አባቱ ነው ተገትሮ የሚሆን? አረ ሂድ አለችው። እሱም ሄደ። በዳር የተባለ ሰውየው እንግዲህ ምን ያህል ብር ነው የምትፈልገው? ህይወትህን የምቀይር ምን ያህል ብር ልስጥህ አለ። እንደውም ብር አልፈልጉም፣ ምንም ነገር አትናገረኝ፣ እኔ ብር አልፈልግም አለውና ጸጥ አለ። 50 ሺህ እሰጣለሁ አለ። ደነገጠ ልጁ። አልፈልግም አለ። ዝም በል አልፈልግም አለ። 75 ልስጥህ አለ። ዝም አለ ልጁ። ከዚህ በኋላ እኔ ቦራ አይደለሁ፣ አንድ ነገር ብትናገር እገላለሁ አለው። 100 ልስጥህ፣ 100 ሺህ እሰጥሃለሁ አለው። አሁንም ፍታኝ። ሰውየው ያሰበ ነገር ቢኖር ነው። የምር 100 ሺህ ብር ትሰጠኛለህ አለ። ፈገግ አለ። አንተ ያራዳ ልጅ ሁን ቢሸውደኝስ አለው። አልሸውድም፣ ዱላ ያዝኩ አንተ ነህ። የትም አባቴ አልሄድም። ብር ውሰድና ፍታኝ። የት አባቱ ሄዳል? እውነቱን ነው አለ። በሰፈሬ በቤቴ አለ። ቡራው ሞኛቶኝ 100 ሺህ ብሩን ተቀበልና ይጥፍ በል። ሰውየው ተንኮለኛ መሆኑን አላውቅም። ተስማምቻለሁ አለ። እሺ ያራዳ ልጅ
ማርዳም ቁጭ ብላ እየለቀሰች ነው እየጠራቻት። ምንም አልሰማለች። ማርዳ ደህና ነሽ አለች። ልጄ አለች። የኔ ምስኪን ልጅ፣ የኔ ልጨነቅልሽ፣ የኔ ልሰቃይብሽ ልጄ፣ የት ይሆን ያለሽው ልጄ አለችው። አማንዳ ይሁንሽ ነገር አለ አሞሻል ነገር አይደለም ማለት ነገር የመጣሽ ልጄን ገደሉት፣ እባክሽን ንገር ቁርጥ ሊወቅ አለችው። እባክሽን ተረጋጊ፣ የምስራች ልነግርሽ ነው የመጣሁት፣ ተረጋጊ። ልጄ መጣችልኝ እንዴ አለችው። አዘናችው። ኧረ በእናትሽ እንደዚህ አይ እሷስ አልመጣችም እና ታዲያ ልጄ ሳትመለስ ስለምን ደስታ ነው የምታወሪ? በቅርቧ ወደ ቤቷ ስለምትመለስ ምንም ነገር አታስብ። የት እንዳለችው አወቃችሁት አለችው። መጋኑ አለችው። ልጁ እንሂድ በቃ ልጄ የት ነው አለችው። በቃ እንሂድ እባክሽን ተረጋጊ፣ ቦት ትመጣለች፣ ሁላችንም እየፈለግናት ነው። ልጄ ያኔ በጭንቀት ልትሞት ምን የሆነች እንዴት የሆነች አይታወቁም አለችው። እኔ ግን ምንም እንዳልተፈጠረ ቁጭ ብያለሁ። ቆይ አሁን እኔ እናት እባላለሁ? አሁን ልዩ ንገረኝ እስቲ አለችው። ተይ አንቺ ብቻ አይደለሽ፣ አሁን ወደ ቤቷ ትመለሳለች በቅርቡ፣ በጣም በቅርቡ አለቻት። ንጹህ አየር እንዴት ደስ ይላል አለችው። ሰቤላ ይቅርታ በእኔ ምክንያት ነው ይሄ። አይ አንተ ያገትከኝ፣ አንተ ተፈታኝ፣ ተንጣጣ አለች። አባቤን እስካገኘው ድረስ በጣም ጨንቆኛል አለችው። አሁን ታገኘ የለ አሁን ስተገኘ በጣም እሱንም ደስ ይላል። አብርሃም ቁጭ ብሎ እያሰበ ልጅቷ ደብዳቤ እንደጻፈችለት ምናምን ትዝ ያለ ነው። ወደ ቤት እንደተመለሰች ምናምን ትዝ ያለው ነው። ግን ጨርሻለሁ አባዬ አለች ምንም ሳታነብ። እንዴ ሸውድሽኝ፣ አባትሽን ሸውድሽኝ፣ የኔ አባትሽን ሸውድሽኝ ማለት ነው እና ያላት አትሸወዳል አለ። በቃ ምንም እንዳልድን አድርጋ ሰባብራኛል አለችውና እጁ ላይ እሱ በእጁ የያዘ ጠራረገችው። በቃ ወደ ቤት ልውሰድሽ አለውና ወደ ቤት ስልክ ተደወለላት። እንግዲህ ፈቷል። ታሳልፈኛለህ አታሳልፈኝም? አሳልፈኝ፣ ያለበለዚያ የጎደኛ ምገጥም። አሁን ስለ ራሴ ነው መጨነቅ ነው ያለብኝ፣ ስለ ራሴ አንድ ነገር ካረክ እገላለሁ አለው ልጁ። ዝበል ኩታራ አለው። ሳቤልን ለማዳን ምንም ነገር አደርጋለሁ፣ እንደ ምንም አድርጌ ማስቆም አለብኝ አለ። በሰላም ታሳልፈኛለህ ወይስ አለው። እሱንም ጀመረው ሰውየው። አሸንፈው ሊወጣ ነበረ። የመጀመሪያ የወደቀ ልጅ ነቅቶ ያኛው ሸማግሌም ጭንቅላት በዱላ አለውና ጣለው። ስልክ ተደወለልን። ሄሎ አለ ማርቆን። እኔ ይገርማል በድምፅ ትለየልኛለህ ብዬ አስቤ አላውቅም። እንደታሰርክ ሰምቼ ነበረ አለ። መጥቼ ልጠይቅ አልቻልኩም አለ። አሁን እምልን ማታደርግ ከሆነ ድጋሚ መታሰሪክ አይቀርም። ያኔ መጥቼ ጠይቃለሁ አለ። በቅኔ ማውራት ጀመርክ እንዴ አለ። ስደብር ልጅቷ አማርኛ ታስጠናለች። አስተማሪ እንደሆነች ግን አላወቅኩም ነበረ አለ ማርኮ። የመጨረሻ ንግግሬን ንገሬ፣ ስራ ቆም ያለው ልጅቷን ወደ ቤት እየወስድ ደርሳለች ማለት ይቻላል። እንዳታደርገው አለ። አደርግ ባለሁ ስምምነታችንስ አለው ፈርሷል
ከእንግዲህ ኋላ አንተ መሆንክ ዲና ከእንግዲህ ኋላ ወደ ቤት ልጅቷን መውሰድ ማንም አያቆመኝም አለ። ስንት ስላ ከዚህ የበለጠ አብረን አልሰራንም። እንደዚህ ማድረግ አይከብድም። ጻድቅ መሆን አይከብድም አለ። ጻድቅ ለመሆን ሳይሆን ልብ አለ። አዝናለሁ፣ ይሰማኛል። ሴት ልጅ ያለችኝ ይሄን ስራ መቀበል አልነበረብኝም። ቀብዱን እመልስልሃለሁ ሰሞኑን አለ። ማክ አለ ከልብ ነው ግን አለ። ለምንድን ነው እንደዚህ የምትጃጃለው አለ። እኔ እናንተ እኮ በደንብ እንተዋወቃለን። ብዙ ነገር አብረን አሳልፈናል። ከዚህ የባሰ ስራ ሰርተናል አይደል እንዴ? ትሰማኛለህ ማክ? እኔ አንተም በሌላ መንገድ አናገር አልፈልግም። ይሄን ወደ ቦታ መልሻት ልዩጣን። ይሄ አለምንም ስህተት እንስራ። አንተ ወደ ፈለክበት አቅጣጫ ትሄዳለህ፣ እኛም የራሳችን ስራ እንቀጥላለን አለ። ሰምታኛል አለ ማርኮ። ለአንድም ቀን እዛ ቤት እንድትመለስ አላደርገው አለ። በሚገባ ቋንቋ እናወራለን፣ ካልሆነ ግን አንተም ብትሆን ልታስቆመኝ አትችልም አለ። ልጅቷን ወደ ቤት አስገባ። እስካሁን ስለ ማንነት ለማንም አልተናገረም። ካለበለዚያ ግን ከእንግዲህ ኋላ ወሬን አትወዱም፣ ግን ከእንግዲህ ኋላ መልሳ እንዳትደውልልኝ ስልኩን ዝጋ አለው። የምታቀኝ መስሎኝ ነበር። ለካ ጭራሽ አታውቅም። ምን አባ ነው የምትለው? ምን ልታመጣ አለ። በሀሳብ በለመና ብቻ ሀሳብን ማስቀይርህ አለ አለ ምንም እቅድ ማርኮን የሚያክል ሰው እንዴት ይንቀሳቀሳል ብለህ ታስበን። አሁንም እልክልኝ ቪዲዮ አይተ ብትደውልልኝ አይሻልም አለውና ስልኩን ዘጋ። ሄሎ ሄሎ አለ እሱም ስልኩን ዘጋ። ሆነ እንግዲህ ነገር ለመላክ ነው ወደሱ ሊናት